እንደማ የኔ ተከታይ ድራማም ጠብቀዋል እሱን ስለማልገባው እቴ ምን ነው ጥሩ እኔ እና አንቺ በኋላ እንነጋገራለን ለይዘ ምንድነው እቴ አየሽ አይደል ዝም ብለሽ ባየሽ ቁጥር ችግሩ እንዴት እየሰፋ እንደመጣ ጨንቆኝ እኮ ነው እቴ ምን እንደማደርገው እኮ ግራ ገብቶኝ እኮ ነው ብቻው በሰላም ትምጣል አሁንም ቢሆን ወደ መፍትሄው ካልገባሽ ከባድ ችግር ስለምትገቢ እንዴ ምን አይነት ንቀት ቢኖራት ነው አልመጣም ብላ በቴክስት ጽፋ የምትነግርሽ ላንቺ ምን አይነት ንቀት ብታሳይሽ ነው እሱን ልክ ብለሻል አሁን ለማንኛውም ትምጣ ችግር የለው በዚች 15 ቀን ውስጥ ግን ድረናት ራሷን እንድታስተካክል ነው በቃሽ ሰውየውን እንድናናግረው ታዲያ አሁንስ የሆነ ነገር እኮ መኖር ነበረበት ማለት ለምን እንደታመሙ ባለፈው ቅመም የበዛበት ምግብ ስለበላ ወይኔ ጉዴ ጭራሽ በእኔ ምክንያት ነው ማለት ነው አንቺ ደግሞ በቃ ተረጋጊ ዋናው እሳቸው ደህና መሆናቸው ነው እንዴ አይደለም በእናትህ ተጠንቅቄ መስራት ነበረብኝ ወይኔ እናቴ ነብዩ ተጸጽቶ ጽጌረዳን ይቅርታ ጠየቀ ከዚህ በፊት እንግዲህ እንደምናውቀው ጽጌረዳን ብዙ ችግር እየደረሰባት ነበረ መታወቂያዋን እስከ መስረቅ ደረጃ አሳይመንቷን እስከ ማስቀየር ደረጃ ደርሶ ነበረ ነብዩ አሁን ላይ ግን ያደረገው ነገር ሁሉ ጥፋት እንደሆነ ተጸጽቶ ይቅርታ ጠይቋታል ይሄንን እንዲማር ያደረገው ታዲያ የአባቱ መታመም ነው ማለት ነው የነብዩ አባት መታመሙ እሱ የይቅርታ ልብ እንዲኖረው አድርጓል ምክንያቱ ደግሞ አባትየው በድንገት ነው የወደቀው ሳይታሰብ ታመመ ሆስፒታል ገባ አያችሁ ሞትም ቢሆን እንደዚህ ነውና ታዲያ ይሄንን ሁሉ በደል የበደላትን ልጅ አብራው ነው ያደረችው ጽጌረዳ አባትህ ታሞማ ጥዬህ ልሄድ አልችልም እንዴት ጥዬ እሄዳለሁ እዚሁ ካንተ ጋር አብሬ አድራለሁ የሆነ ነገር ሌሊት ላይ ቢያስፈልግ እንኳን በማለት እንግዲህ እዛ ነው አብራ ያደረችው በዛን ሰዓት በጣም ተጸጽቶ ስላደረኩት ነገር ሁላ ይቅርታ ይሄ ነገር ደግሞ የሆነው በእኔ ምክንያት ነው አባቴ የታመመው በእኔ ምክንያት ነው በማለት ተጸጽቷል ማለት ነው ጽጌረዳም ያለፈውን ነገር እንርሳው ችግር የለውም ተናድጄብህ ነበር ግን ይቅርታ አድርጌልሃለሁ ብለዋል ማለት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ጽጌረዳ ድራማን ወደ እናንተ ይዤላችሁ መጥቻለሁ በዚህ ክፍል እንግዲህ አዳዲስ የሆኑ ነገሮች ተፈጥረዋል እንደምናውቀው ጽጌረዳ እንግዲህ በብዙ ውጣ ውረድ ውስጥ ያለች ልጅ ናት ፈተናዋን ለመፈተን እንግዲህ እንደምንም የነብዩ ጓደኛ እሷንም ሁሉ ጊዜ ስታለቅስ የሚያባብላት በአጥር ላይ ዘለው እንዲገቡ መፍትሄ ፈልጎ ነበረ ያንን መፍትሄ እንዳለውም አድርጎታል ማልቀስ የለብሽም መጨነቅ የለብሽም በአጥር ላይ ዘለን ከገባን በኋላ ያኔ ትፈተኛለሽ ምንም ችግር የለውም የሚል እንግዲህ ፈተናው እንዳያመልጣት ጥሩ ዘዴ አምጥቷል በዛም እሷም ገብታለች እሱም እንግዲህ አብሯት መታወቂያ ቢኖረውም ግን ከሷ ጋር ለመግባት ብሎ አብረው በአጥር ላይ ዘለው ገብተዋል ማለት ነው ከዛ በኋላ ታዲያ ፈተናዎቻቸውንም ሳይፈተኑ ያው የነብዩ አባት እንደታመሙ ነው የተደወለለት ለጓደኛው ሆስፒታል እንዳለ ደውሎ ተናግሯል በዚህ ሰዓት ጽጌረዳን በጣም ነው የደነገጠችው ነብዩ እንደዛ መጥፎ ነገር ሲያስብባት እሷ ግን ያው አባትየውን በጣም ነው የምታከብራቸው የምትወዳቸው ነብዩንም የምትጠላው ሰው በሰውነቱ ሳይሆን የሚጠላው እንግዲህ በስራውና በተግባሩ ነው የሚጠላውና እላዋ ላይ ሲያደርገው በነበረ ተንኮልና ክፋት ጠልተዋለች ማለት ነው ግን እንደዛም ሆኖ ታዲያ ፈተናቸውን ጥለው ነበረ ሁለቱ ተማሪዎች ወደ ሆስፒታል ያቀኑት ሆስፒታል ሲሄዱ ምን ሆነው ታመሙ ብላ በጣም ደነገጠች በጣም ተርበተበተኝ ምንድነው የተፈጠረው መጀመሪያውን እኮ ፈርቼ ነበረ ብዬ እኮ ነበረ እኔ ያው ፈተና ስለሆነብኝ ነው እንጂ ሐኪም ቤት ሄዱ እያልኳቸው ነበረ ሳያቸው ጥሩ ስሜት ላይ አልነበሩም ብላለች ያው ጽጌረዳ ከቤት ከመውጣቷ በፊት ምግብ አቅርባላቸው ምግብ እንኳን መብላት እንዳልቻሉ እረፍት ማድረግ እንደሚፈልጉ ነበረ ሲናገር የነበሩትና እንደዛ ሆኖ ብትሄድም ግን ልቧ አላረፈም ነበረ እያሰበች ነበረ ቀጥታ ደውላ እንግዲህ ነብዩ ጋር ጋሼን ያቸው በጣም ደክሞኛል እያሉ ነበረ ትንሽ አሟቸዋል ሐኪም ቤት መሄድ ሳይጠበቅባቸው አይቀርም ስለዚህ
ልታያቸው ይገባል ነበር ብላ የተናገረችው። በዛ ሰዓት ግን እሱ በጣም የስድብ ቃል ነበረ ሲናገራት የነበረው። ማን ስለሆንሽ ነው እኔ ስልክ ላይ የምትደውይው? ማንሽ እና ነው አንቺ ስልክ ላይ የምትደውይው ሳታስፈቅጂ ምናምን። እሷ ግን በማይሆን ሰዓት ደውልኩ ይቅርታ ምናምን ነበር ስትል የነበረው። በትህትና ነበር እያዋራች ያለችው እና ጭራሽ መደውይበትም ሰዓትም ደግሞ ትመርጫለሽ ብቻ ብዙ ነገር ብሏታል። ከፍና ዝቅ እያደረገ ነበረ ሲናገር የነበረው። ያው በስተመጨረሻም ጋሼና ሐኪም ቤት እንድትወስዳቸው ብቻ ስለምፈልግ ነው እንድታያቸው ስለፈለግኩኝ ነው እቤት ከሆንክ ካልሆነ ደግሞ እኔም ትንሽ ቆይቼ ቶሎ እመጣለሁ ፈተናዬን እንደጨረስኩ ነበር ያለችው። እንግዲህ አየዋለሁ ብሎ የአባት ነገር ነው። ያው እሷ ላይ ቢጮህባትም ሄዶ ሲያይ ግን ያልጠበቀው ነገር ነው የገጠመው ማለት ነው። አንዳንዴ ሰዎች በጣም ነው የሚገርሙት እኮ ራሳቸውም እንኳን የሆነ ነገር ሲባሉ የክፋታቸው ጥግ ክፋታቸውን ያንጸባርቃሉ ማለት ነው። ደንግጦ ግን ሲጣራ የነበረው ጽጌሬዳ የሰው አለ ጽጌሬዳ የሰው ያለክ ነበረ እያለ የነበረው። ያቺን እንደዛ ሲሰድባት የነበራትን ጽጌሬዳን ራሱ እየጠራ ነበረ። ግን ጽጌሬዳ ያው እንደተለመደው ቤት አልነበረችም። ግን ይቅርታ ጠይቋታል። ደስ የሚለው ነገር ያ ነው። ያው የሰው ልጅ ጥፋት ያጠፋል። ጥፋቱን አምኖ ደግሞ ይቅርታ ከጠየቀ ያ ትልቅነት ነው። ይቅርታ መጠየቅ ትልቅነት ነው ለሰው ልጅ። ሁሉም ሰው ይሳሳታል። ሰው ሆኖ የማይሳሳት የማያጠፋ የለም። እስከ ስህተቱ ደግሞ ተምሮ ይቅርታ መጠየቁ ደግሞ ትልቅ ነገር ነው። እንደውም ምግብ መስራት ካላገዝኩሽ እያላት ነበረ። እንደ እሷ ድክም ብሏት እዛ ሌሊቱን ሙሉ ሳተኛ አድራ በማግስቱ ደግሞ ለስለስ ያለ ምግብ ልስራላቸው በማለት እንግዲህ ምግብ ለመስራት ደፋ ቀና ስትል ነበረ። ከውጪ ሁላ ይንጣ እያላት ነበረ። እንግዲህ ያኔ በቃ የእሷ ትህትና፣ የእሷ ደግነት፣ የእሷ ርህራሄ የእሱ ልብ ይቅርታ እንዲኖረው አድርጓል። ወደ ይቅርታ እንዲመጣ አድርገዋል ማለት ነው። አንዳንዴ ያው ክፉን በክፉ ሳይሆን ክፉን በመልካም መመለስ ከቻለ የሰው ልጅ እነዛ ክፉ ሰዎች እንዲቀየሩ ምክንያት ይኮናል ማለት ነው። አንዳንድ ሰው ያው የማይቀየር ሊኖር ይችላል። ግን አንዳንዶቹ ደግሞ ለምን እንደዚህ ያደርጋለሁ ብለው ራሳቸውን በመታዘብ በክፉ ፋንታ መልካም ሲመለስላቸው የመለወጥ እድል ያላቸው ሰዎች አሉ። አንዳንዶች ደግሞ ይልቁኑ እልህ ይይዛቸዋል ማለት ነው። ንቀት ነው ወይ የሚል ነገርም ስለሚሰማቸው ከባድ ነው። ግን እንደዚህ መመለሱ አስደሳች ነገር ነው። ወደ ይቅርታ መመለሱ ላግዝሽ ደህና በቃ ጨዋ ሰው ሆኖ ምናምን እቃ ልጠብልሽ እያለ እንግዲህ እቃውን እንኳን ሊያጥበው አንድ ሰዓት ላይ አንድ ሰዓት መቆየቱ በጣም ቢያስቅም ዛሬ ልጠብልሽ እና ደግሞ ታዲያ ዛሬ በደንብ አስተጣጠቢ ከተመቸሽ ነገም ደግሞ ደግመክ እጠብልሽ እንዳታዘኝ እንጂ አግዝሽ አለሁ። ያው አንቺም ደክሞሽ ስለመጣሽ ነበረ ሲላት የነበረው። እሷ እንግዲህ ሙድ ይዛበት መጨረሻም ላይ ውሃ ረጭታበት እየተቀላለዱ እየተጫጫሁ ምናምን ነበረ። ቤት ውስጥ እንግዲህ ሰላም ፈጥረዋል። የጽጌሬዳ እናት እንግዲህ ቤት ውስጥ በጣም ተጨንቃን ያለችው ልጄ ምን ሆነች እያለች ተጨንቃለች። የጽጌሬዳ እናት እንግዲህ ልጄ ምን ሆነች በማለት ቤት ውስጥ በጣም ስትጨነቅ ነበረ። ቴክስት ጽፋላታለች አልመጣም ብላ ነው እንግዲህ ጻፈችላት። ያው ሆስፒታል ስለምታደር አልመጣም የሚል ቴክስት ጻፈችው። ግን ልጄ ምን ሆና ነው የሚል ሀሳብና ጭንቀት ያወጣ አድራ ስለምታውቅ በጣም ተጨንቃ ነበረ። ነገሮቹ ደግሞ ተገጣጠሙላት። የጽጌሬዳ እናት እች ልጅ መንዘላዘል ጀምራለች። ከጎረምሳ ጋራ ወዲያ ወዲህ ማለት ጀምራለች። ስለዚህ ልትዳር ይገባል የሚል ውሳኔ ተወስኖባታል። ጽጌሬዳ እንግዲህ ዘርፌ እናቷና የዘርፌ አሰሪ በጽጌሬዳ ህይወት ላይ እነሱ ወሳኝ ሆነዋል። በተለይ አሰሪ የተባለችው ሴትዮ በጣም ለምትፈልገው ሰው ለመዳር የሄደችበት ቅርብ ርቀት በር ዘግታ ነው እንግዲህ ስታወራ የነበረው። በቃ በዚህ በ15 ቀን ውስጥ አየሻት አይደለ እንግዲህ ስታዋርደን ተመልከቺ፣ እንደዚህ ነው የምታዋርደን፣ የሆነ ነገር ማድረግ አለብሽ፣ እኛ ችላ ባለ ቁጥር ልጅቷ የሆነ ውሳኔ ላይ እየደረሰች ነው በማለት እንግዲህ ያልሆነ ስም ሰጥተዋታል። ጽጌሬዳ በዚህ በጣም የተበሳጨችው በጣም ደክሟት ርባ ስትገባ ቤት የጠበቃት ነገር ከባድ ነገር ነው። እናትየዋ እንደተመከረችው እሳት ለብሳን የጠበቀቻት ማለት ነው። የት ናቶች የመጣሽው? ያው ወላጆች ልጅ ነው ልጆቻቸውን ይቆጣጠራሉ። እኔ ጽጌሬዳ ማደሯንም እየደገፍኩኝ አለም፣ ግን ማሳወቅ አለባት እናቷን ያደረችበትን ቦታ ላይፏን በደንብ አድርጋ
ብትናገር የተሻለ ነው። የጓደኛ የአባት ታሞ ነበረ ስትል የነበረው ጭራሽም ወንድ ነው ከወንድ ጋር ያደርሽው እያለች እንግዲህ ጭቅጭቅ እያደረገቻት ትገኛለች። ተገጣጠመላት እና አንዳንድ ነገሮች ሳናስባቸው እንደዚህ መስመራቸውን ይስታሉ ማለት ነው። ጽጌረዳ ያለችበትን ፈተና እንግዲህ እንደምትወጣ ተስፋ እናደርጋለን። ያልሆነውን ነገር ይህንን ሆኗል የሚለውን ነገር እያልሽ ቢሆን ምን ልትሆኝ ነው ብላታለች። ልጆች እንግዲህ ጥፋት ሲያጠፉ ከዛ ከጥፋታቸው ለማስቆም መንከር የተሻለ ነው እንጂ ገና ሳያጠፉ ደግሞ በዛ በጥፋት የሚከሰሱ ከሆነ የበለጠ ወደ ጥፋቱ እንዲሄዱ ነው ልናደርጋቸው የምንችለውና ጽጌረዳን እናትየዋ እንግዲህ ወደዛ እየገፋፋቻት ነው። ወደዛ መስመር መጥፎ ነገር የማልፈልገውን ነገር እንዳረግ ባትገፋፊኝ ይሻላል፣ ያላደረኩትን አድርጋለች ለምን ትያለሽ እያለች ከእናትየዋ ጋር እንግዲህ ሌላ ግብ ውስጥ ገብታለች ማለት ነው። ይሄ ደግሞ ከባድ ነው፣ ለእናትየዋም ከባድ ነው። ልጅቷም ደግሞ በንዴት የሆነ ነገር ውስጥ መግባቷ ለህይወቷ በጣም አደጋ አለውና ዋጋ ያስከፍላል። በአሁኑ ጄኔሬሽን ልጆች ተመክረው ካልሆነ በስተቀር በቁጣ ምናምን እሱ በእኛ ጊዜ ቀራል። እኛ ሲቆጡን ምናምን እንፈራለን፣ እንደነግጣለን። የአሁን ልጅ ግን አይፈራም። ጭራሽን መልስ ነው ሊሰጣችሁ የሚችለው እንጂ የሚሰማ ሰው የለም ማለት ነው። እንደዛ ባይሆን የተሻለ ነው ብዬ አስባለሁ። እንግዲህ ቀጣይ ምን ይሆናል የሚለውን አብረን የምናይ ይሆናል። ለዛሬ በዚህ አበቃለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀሳብና አስተያየታችሁን በኮሜንት ላይ አስቀምጡልኝ። ባይ ባይ።